ጥቂቶች እንግዲህ በወቅቱ የሚመራውን የብልጽግና መንግስትን የሚመሩት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸውና እሳቸውን ለማስደሰት የተኬደም ይመስለኛል። አንዳንዴ ግን የሚያሳዝነው የአርሰናል ደጋፊ አይደላቸውም። እርሳቸው የሲቲ ደጋፊ ናቸው። በጣም መጥፎ ነገሩ አሁን ቤተ መንግስቱን አፋችንን ሞልተን መጠየቅ የምንችልበት ጊዜ ላይ አይደለንም። ምክንያቱም ተጠያቂነቱ ከሱ ይልቅ ቤተ ክህነቱ ላይ ነውና ቤተ ክህነቱ ደግሞ በጣም በሚያሳዝን በሚያስገርም መልኩ እርባና ቢስ የሆኑ ጉዳዮች ላይ ተጠምዷል። አፋቸውን ሲከፍቱ የነበረ የሚዲያ ጋጋታ የህዝብ ይሁንታ ለማየት ከአርሲ ኦርቶዶክሳውያን ጎን ነን ያሉ በአፍ ብቻ የተናገሩ በልብ ያልነበሩ የፕሮቴስታንት ቤተ እምነት መሪዎችን አይተናል። ግድያውን እናፋፍመዋለን ብሎ የሚነሳ ወጣትን እንደማየት መዝቀጥ የለም። ከነዚህ ጋር ተቆጥረን ነው አሁን 70 ሚሊዮን የምንባለው። እንደነዚህ አይነቱንማ አጥልለን መጣል መቻል አለብን። ቲክቶከሮቻችን እኮ ብልህ ሆኖ መጥተዋል። በአንድ ቲክቶክ ቪዲዮ ላይ ኦርቶዶክስም ሙስሊምም ፕሮቴስታንትም ሆነው የሚመጡ በአንድ ቲክቶክ ቪዲዮ ላይ ኦሮሞ ጀግና ነው፣ አማራ ጀግና ነው፣ ትግራይም ጀግና ነው ብሎ የሚመጡልን እግዚአብሔር ሆይ ና እንለዋለን። ውረድ ምን ልንሰጠው እንደሚገባ ባላውቅም የቤተ ክርስቲያናችን ሊቅ ግን እንዲያስተምሩናል። እሳቸውን መስማት አለብን። ይቺ ቤተ ክርስቲያን ማንም እንደዘበተባት ደራሽ ሁሉ መሳሪያ እንዳነሳባት አንኖርም። ሁሉን የሚያስታግስ ዋጋን የሚከፍል አምላክ ደግሞ ይመጣል። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃሽ ሚዲያ ያለ ሰዎች ለታቸው ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃሽ ሚዲያ ያለ ሰዎች ለታቸው ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉ ከልብ አመሰግናለሁ። አንድ ቆየት ያለ ቪዲዮ የመጋቢ ሐዲስ እሸቱን ልዋስ መንግስት የለም ማለት አይቻልም፣ እግዚአብሔር የለም ማለት ግን ይቻላል። ይሄን ያህል ተደፋፍረነዋል ነገሩን። እግዚአብሔርን በጣም መደፋፈር ሄደናል፣ ግን የምድር ነገስታቱን ደግሞ መፍራቱን በብዙ ሄደናል። የምድር ነገስታትም እነሱ እንዲፈሩ እንጂ እግዚአብሔር እንዲፈራ የሚያደርጉት ነገር ቀንሷል የሚል ይዘት ያለውን ቪዲዮ በደንብ አስደምጣችኋለሁ። በጣም በሚያስገርምና በሚያስደንቅ መልኩ ይሄ ሁሉ ክርስቲያን ይሄ ሁሉ ተዋህዶ ሲሞት ከፕሮቴስታንት ቤተ እምነት ወገን እኔም አብረናችሁ ነኝ የሚል እንሰማ ነበር። ምክንያቱም ክርስትና ነው የተገደለው የተሳደደውና ከዛ ይልቅ ከሙስሊም እህት ወንድሞቻችን የምንሰማቸው በጣም አይዟችሁ ልትሞቱ አይገባም ልትገደሉም አይገባም የሚል ነገሮችን እንሰማለን። የተወሰኑ የፕሮቴስታንት ተከታዮችን በግል አይቻለሁ። እነሱ ግን በደህናው ጊዜም ቢሆን ለኦርቶዶክስ የሚተኙ አልነበሩም። እንዳጋጣሚ በጣም በሚያሳዝነው መሪዎቹን ነው። አማኙማ አማኝ ነው፣ አብረን ነው የምንኖረው። በጣም በሚያስገርምና በሚያስደንቅ መልኩ እንዲህ አይነት ጊዜ ሰውነትም ይገለጣል። በጣም አላስችል ያላቸው ደግሞ በመልካሙ ጊዜ
ኦርቶዶክስ እንድትሳደድ ሚና ሲጫወቱ የነበሩ ሰዎች ወጥተው እኔም ከኦርቶዶክስ ጎን ነኝ ለማለት ፈልገዋል። ለምን? የወቅቱን ገበያ ለመያዝ ግን እንደማያስኬድ ሄድ አውቀው ደግሞ ያፈሩና ወደኋላቸው የተሸማቀቁ አሉ። ቢሆንም ግን ደግሞ ሰውነት የተሰማቸውን ከፕሮቴስታንት ቤተ እምነትም ጭምር ያወገዙ ከክርስትናን ህብረት በደንብ የተወጡትን ደግሞ በዚህ ቪዲዮ ይዤላችሁ ዛሬ እመጣለሁ። ብዙዎቻችን ጌታ መድኃኒታችን ኢየሱስ ክርስቶስ ና አትመጣም ወይ አትፈርድም አትወርድም ወይ ብለን እንጠራዋለን እና ሲመጣ ምን ልንሰጠው አትወርድም አትፈርድም ብለን ስናስበው ምናልባት የሰራንበት ስራዎቻችን ላይ ፍርድ ለመቀበል ሳይሆን ሽልማት የሚሰጠን ይመስል በቆሸሸ ተግባር ውስጥ በቆሸሸ ዓለም ውስጥ ሆነን ንጹህን ጌታ ስንነፍቅ ለምን የሚለውን ነገር ቆመን እንድንጠይቅ የሚያደርግ ዛሬ ሐሳብ እናነሳለን ማለት ነው። ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ካደረጋችሁ እንደዚህና መሰል ቪዲዮዎችን በዛሬው ቆይታችን የምንመለከት ይሆናል። ከመልእክቶች በኋላ ስንመለስ በቀጥታ ወደዚሁ እናመራለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ያለልቃች ሚዲያ ያለ ሰዎች በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ያለልቃች ሚዲያ ያለ ሰዎች ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ለዛሬ መግቢያችን ለመርሃ ግብራችን ማስኬጃ የሚገልጠን ዝማሬን በሊቀ መዘምራን ቴዎድሮስ ዮሴፍ ዝማሬ እንጀምራለን። የእውነት ለመናገር ይሄን መዝሙር ያለ ምክንያት አይደለም የጋበዝኩት፣ እንስማው። ጮህ ጮህ እንዳልጮህን ተቆጠርን፣ ጮህ ጮህን እንዳልጮህን ተቆጠርን። መከራው ክርስትናዬን አጣፈጠው፣
ስደቱ ማዕተቤን አጠበቀው። በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሸጠን ሰይፍ እንዳንገዛ ነው። ይህን ዝማሬ ሙሉን ስሙት። ዝም ያለች ቤተ ክርስቲያን ጸጥ አደረግናት የሚሉ ሰዎች ወይ አስተሳሰቦች በዝተዋል። ግን እግዚአብሔር ይፈርዳል፣ ቀላል አይደለም እና ከዚህ ዝማሬ ሌላ በጣም መጽናናበት ምስጋናው ይቀጥል፣ ዝማሬው ይቀጥል፣ እግዚአብሔር ስላለን ከያዘ የማይጥል የሚል ዝማሬም ደግሞ አላቸውና በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ የተዋህዶ ልጆች ዋናው ዓላማ ከምስጋናና ከዝማሬ እንድንቆም ነው። እኛ ደግሞ ልንቆም አይገባም። እግዚአብሔር በሚያውቀው አዎ ጮህን ብለን ለምድር ነገስታትም ግልባጭ ብለን ይግባኝ ለመድኃኔዓለም እንላለን። የሚሰማ ጌታ ነው ያለን። አዎ በደንብ ይሰማል። ምንም ጥርጥር የለውም። ይሰማል። ጮታችንን እንቀጥላለን። እግዚአብሔር አምላክ ደግሞ ያግዘናል። ይሄንን ለክርስቲያኖች ሞት ብቻ ወይም ለኦርቶዶክሳውያን ስደት ብቻ አይደለም ይሄንን ሐሳብ የምናነሳው። ኦርቶዶክሳውያን ተለይተው ተገደሉ በሃይማኖታቸው እንጂ ለሀገረ መንግስት ግንባታውም የሚስተካከላቸው የለምና ስለ ሀገርም ነው የምትጮው በጣም በሚያስገርምና በሚያስደንቅ መልኩ። ታዲያ በዚህ ጊዜ አትግደሉን ማለት ትንሽ ከባድ የሆነበት ጊዜ አለ። በጣም በሚያስገርምና በሚያስደንቅ ለምሳሌ እዚህ አርሲን ትተን የአርሰናል ጨዋታን ድል በአዲስ አበባ ለማክበር የተኬደበት ርቀት ብዙ ያስተዛዝባል። የእውነት ለመናገር ጥቂቶች እንግዲህ በወቅቱ የሚመራውን የብልጽግና መንግስትን የሚመሩት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸውና እሳቸውን ለማስደሰት የተኬደም ይመስለኛል። አንዳንዴ ግን የሚያሳዝነው የአርሰናል ደጋፊ አይደላቸውም። እሳቸው የሲቲ ደጋፊ ናቸው፣ የማንቸስተር ሲቲ ደጋፊ ናቸው። ይሄ የአርሰናል ደጋፊዎች ያው በስቴዲየም አልተገኛችሁም፣ ምንም ጥርጥር የለውም፣ እናመሰግናለን። አርሰናልን ለመምሰል የሄዱት ግን የተዘጋጁ አዘጋጆች በጣም ያስገርማል። ምክንያቱም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገሪቱ ባስመረቋቸው የስፖርት ሜዳዎች ላይ እግር ኳስን ሲጫወቱ ለብሰው ያየናቸው የማንቸስተር ሲቲን ማሊያ ነው። ደግሞ እንደው ዝም ብሎ የሚለበስ አይደለም። ማንቸስተር ሲቲ ደግሞ ወደ ተባበሩት አረብ ኤሚሬትስ አካባቢ ይሄዳል ይመስለኛል። ስለዚህ እሳቸው የሚደግፉት በዓላማ ነው። እንዳጋጣሚ ግን በዚህ በአዲስ አበባ ስቴዲየም ደግሞ የተገኛችሁት በምን እንደሆነ ባላውቅም እሱም የአርሲን ተከትሎ አርሴ የሆኑ ምክንያቱም ቪዲዮቹ ላይ ስናይ አንዳንድ የሚያስቁ ነገሮች አሉ። በአጠቃላይ ግን በቀደም ያዘጋጃችሁት ያርሰናሉ ክቡር ጠቅላይ ሚኒስትሩ የሚደሰቱባችሁ አይደለም። ምክንያቱም እሳቸው የሚደግፉት ክለብ ዋንጫ አልበላም። ሲቲ ሲበላ እንገናኝ። ያንን ተከትሎ የአርሲውን ጉዳይ ማንሳት ነውር መስሎ የተሰማበት ጊዜ አለና የምድር ነገስታትን ማስቀየም ይመስል አይደለም። የዲሞክራሲ ልምምድም ከተባለ ሊወሰድ ይገባል። የሚገሉንን ገዳዮቻችንን ያዙልን፣ አትግደሉን። የሚያሳድዱን ካለ አታሳድዱን፣ የሚያጠፉን ካለ አታጥፉን። በጣም መጥፎ ነገሩ አሁን ቤተ መንግስቱን አፋችንን ሞልተን መጠየቅ የምንችልበት ጊዜ ላይ አይደለንም። ምክንያቱም ተጠያቂነቱ ከሱ ይልቅ ቤተ ክህነቱ ላይ ነውና ቤተ ክህነቱ ደግሞ በጣም በሚያሳዝን በሚያስገርም መልኩ እርባና ቢስ የሆኑ ጉዳዮች ላይ ተጠምዷል። እርባና ቢስ ጉዳዮች ላይ ወይ ልጆቻቸውን አስተባብረው ይሄ ነገር የሚቆምበትን ዘዴና መፍትሄ አይፈልጉም፣ አሊያም ደግሞ ከሚመለከታቸው አካላት ጋር ተነጋግረው ለእውነተኛ ምላሽ አይሄዱም። በእርግጥ ከሰላም ሚኒስትር ጋር ተነጋግረዋል። ምን ደረሰ? የለም። ምክንያቱም ቤተክርስቲያን ተቃጥሎ እንዴት ዝም ብሎ እንደተቀመጡ ብፁዓን አበው ሊቃነ ጳጳሳት አላውቅም፣ ገርሞኛል። የሞተው ሰው ሲሶኬ በብሔሩም
በፖለቲካ አስተሳሰቡም በምኑም ይሞታል። የሞተ ብዙ ክርስቲያን አለ። ግን ቤተክርስቲያን የተቃጠለው ምን ቤት አላቸው? ግራ ገብቶኛል። ምን ቤት አላቸው? የክርስቲያኖች ቤት ተቃጥሎ ቁጭ ብሏል። ህንፃ ምናምን ነገር እንደውም ይጎበኛሉ እያየው ነውና በጣም ብዙ የሚሰሩ ህንፃዎችን ያያለው። ከዚህ ጋር ተያይዞ መጋቤ ሐዲስ የተናገሩት በጣም የሚያስገርመኝ ነገር አለ። እሱን እስቲ ላሰማችሁ። እግዚአብሔር የለም ማለት መብት ነው። መንግስት የለም ማለት ነው የማይቻለው። ገብቷቸዋል። እኔ አንድ ሰው እግዚአብሔር የለም ቢለኝ እግዚአብሔር ጋር ይዋጣላታል፣ የሚያገባኝ የለም። ምክንያቱም ምናልባት አንድ ሰው እግዚአብሔር የለም እያለ በልቶ ሊያድር ይችላል። ይተነፍሳል፣ አይኑ ያያል፣ ጆሮ ይሰማል፣ ኩላሊቱ ያጣራል፣ ሳምባው ሁሉም የስሜት ስራ ላይ ናቸው። እነዚህን የሚያንቀሳቅሳቸው ማን ነው? እግዚአብሔር ነው። የለህም ተብሏል። እሱ ግን የለህም ስለተባለ ስራ አያቆምም። ትልቁ እግዚአብሔር እኛ በምንናገረው ነገር እልህ እየተጋባ ስራ የሚሰራ አምላክ አይደለም። የረዳን ይሄ ነው። ምክንያቱም ብዙ ቀን ነሸጥ አድርጓቸው እኮ ግደለኝ ያላችሁበት ቀን አለ። አይሰማም። አንዳንድ ጸሎቶች ከነርማት ነው የምንቀበላቸው። አዎ እግዚአብሔር እንግዲህ በዚህ ልክ የምናየው ነው። የለም እየተባለ የሚሰራ የለም ብለው ነው የሚገሉ፣ ግን አለ ይፈርዳል። የለም ብለው ነው የገደሉ። የለም ብለው መንግስት አለ ብለን ሞታችን ባይቀርም እግዚአብሔር ግን የለም ብለን ፍርዳችን አይቀርም። መንግስት ካለም እንዲኖር ቢያሳየን በጣም ደስ ይለኛል። ሀገር ሰላም መሆን አለባት። ምድር ሰላም መሆን እንችላለን። በዚህ ሰዓት ላይ ስለ ሞት ለምን እናወራለን? ስለ ልማት ለምን አናወራም? ስለ እድገት ለምን አናወራም? ስለ ዲሞክራሲ ስለ ብዙ እንዲወራ ለምን አንጥርም? ገዳዮቻችን እግዚአብሔር የለም ብለው ግን አለ፣ ያሳየናል፣ እናየዋለን። ምንም ጥርጥር የለውም። በዚህ ሂደት ውስጥ እባካችሁ የተዋህዶ ልጆች፣ እባካችሁ ፕሮቴስታንት እህት ወንድሞቻችን፣ እባካችሁ ሙስሊሞች፣ እባካችሁ ካቶሊኮች፣ እባካችሁ ሌላ ቤተ እምነት ተከታዮችን በራሳችሁ በየትኛውም ሃይማኖት ሰውን እንድንገል የሚያበረታታ አምላክ የለንምና እርስ በርሳችንን ባለመገዳደል ይልቁንም ህብረታችንን በማጠንከር አንድ ብንሆን ደስ ይለኛል። በጣም አንድ ብንሆን እንግዲህ የሚታወቅ ነው። በገጠሪቱ የሀገራችን ክፍል ላይ ቤተክርስቲያን ሲታነጽ እና ለምርቃት ሲደርስ ሙስሊም ወንድሞቻችን በሬውንም ገዝተው እንደሚሰጡ እንዲሁም ከድግሱም እንደሚካፈሉ፣ መስጊድ ሲሰራ ኦርቶዶክስ እምነት ተከታዮች ለመስጊድ የሚያስፈልገውን ነገር ሰጥተው በድግሱ ላይ እንደሚገኙ፣ በሰርግ በሐዘኑ ላይ ብዙ ነገር እንደሚገኙ የታወቀ ነገር ነው። ያ ህብረት ማምጣት ይጠበቅብናል። ያ አንድነታችንን ማጠንከር ይጠበቅብናል። ማህበራዊ ጉዳዮቻችንን ዘግተን ትተን ቢያንስ ሰማያዊ የሆነ ቤታችንን ገርበብ ባናድርገው። ሰሞኑን በጣም በአንድ ቦታ የተደረገ ነው። የፕሮቴስታንት እህት ወንድሞቻችን ኪዳነ ምሕረት ቤተክርስቲያን ልትመረቅ ስትል በአካባቢው ያሉ የፕሮቴስታንት ቤተ እምነቶች የኦርቶዶክሳውያን ቤተክርስቲያን ሊመረቅ ነውና እንኳን ደስ ያላችሁ ልንላቸው ይገባል በማለት ይሄንን ህብረት አሳይቷል። እንዲህ አይነት ህብረት ነው ሊጠቅመን የሚገባው፣ ሊኖረን የሚገባው። ተመልከቱልኝ፣ በጣም በሚያስገርም መልኩ ምናልባት ትርጉሙን እነግራችኋለሁ። በኦሮሚያ ክልል ላይ ነው ይሄ የሆነው። ይሄንን ነው ማዳበር ያለብን። ልዩነታችንን ማስፋት የለብንም። ተመልከቱልኝ። Nagaa Faraari Waaqayyoo isiniif baay'atu jecha har'a waldaan keenya waldaan warra wangeelaa Makkaana Yesuus magaalaa Najjoo eebba mana amantaa Kidaana Miret magaalaa Najjoo ijaarsarra kan turanii yeroo ammaa xumuranii eebbaaf qopheessanii isaanillee waamicha nuuf godhanii nutillee gara mana amantaa sanaatti amantootaa fi luboota keenya waliin imalaa jirra. Haga qophii keenyaatti nu faana tura. እንደምትመለከቷቸው ነው። ቪዲዮ እየሄዱ ነው የምትመለከቷቸው። የነጆ ከተማ ተወላጆች ናቸው፣ ነዋሪዎች ናቸው፣ የወንጌል አማኞች ናቸው። ስለዚህ በነጆ ከተማ ላይ የኦርቶዶክስ ቤተክርስቲያን እምነት ተከታዮች የኪዳነ ምሕረት ቤተክርስቲያንን ያስመርቃሉ። ስለዚህ ከኛ አገልጋዮች ጋር በመሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንኳን ደስ ያላችሁ ለማለት ጉዞ እያደረግን ነው ብለው የወንጌላውያን አማኞች ህብረትን የሚመራ ወጣት በኦሮምኛ ሲናገር ነው የምትመለ። ይህች ናት ኢትዮጵያ፣ ይህች ናት ኢትዮጵያ። በነጆ ከተማ ነው ይሄ የሆነው። እንዲህ አይነት መልካም ነገር እስቲ ሚዲያውን እንዲይዘው እናበርታ። ተጋደሉ፣ ተባሉ፣ ተፋለጡ ከሚለው አስተሳሰብ ውጪ ተከባበሩ፣ ተዋደዱ የሚለውንም ደግሞ የሰላም ወሬን እስቲ እናስፋው። ይሄንን ቲክቶክ ላይ ብዙ አላየሁትም።
አላየሁትም። እንደ ልጅነት ምናልባት ብፁዕ አንድ አባታችንን ብንናገር እሱ ይራገባል። አንድ የፕሮቴስታንት ፓስተር ተነስቶ የሆነ ነገር ቢል እሱ ሊራገብ ይችላል። አንድ አጥማቂ ተነስቶ ልዩነት የሚፈጥሩ ጉዳዮችን ትተን ህብረትና አንድነትን የሚያመጡ ሐሳቦችን ከፍ ብናደርግ መልካም ነው። ምናልባታችን ሞታችንን ለመቀነስ አንዱ ጥሩ የሚረዳን ነገር ይሄ ነው። ሰዎችን በአጠቃላይ ታሪካቸው ሳይሆን በወቅታዊ ጉዳዮቻቸው እንመርምር እስቲ። አጠቃላይ ያለፈ ላይፉን ስንመረምር ጥሩ ሰው አተናል። ድሮ ጥሩ ሰው የሚባለው ከልጅነቱ ጀምሮ አስተዳደጉ ነው፣ አዋዋሉ ነው። የተማረው የዋለበት ጎረቤቱ ጭምር ይነሳል። የአሁን ታሪኩ የወደፊት የሚደርሰው ይደረጋል። አሁን ግን እንደዛ የምናገኘው ጥሩ ሰው የለም። ከልጅነቱ ጀምረን ብንመጣ ከመጥፎ ጋር ድብልቅ ነን። ትላንት አማኝ የነበርን ዛሬ ከሃዲ፣ ትላንት ተቃዋሚ የነበር ዛሬ ፖለቲከኛ ገዢ፣ ትላንት ገዢ የነበር ዛሬ ተቃዋሚ፣ ድብልቅልቅ ያለ ዓለም ላይ ነንና የአንድን ሰው የኋላ ታሪኩን አጥርተን ባናውቅም አሁን ላይ በተናገረው ፐርፎርማንስ ግን እየመዘንን ጥሩን ጥሩ እያለን እንሂድ፣ የበለጠ ጥሩ ለማፍራት። ከዚህም መካከል ወንድማችን ፓስተር ሱራፌል ይመስለኛል ባልሳሳት፣ እንግዲህ ስሙ አሁን ላይ የሚያንጸባረቀው አቋሙ ጥሩ ነው። ትላንት ምናልባት ያነሳው ሐሳብ ላይጠቅም ይችል ይሆናል። በፖለቲካ ስር የተገዛ ሐሳቦችን አንስተው ይሆናል። ያንን ካነሳን ትላንትን ማግኘት አልቻልንም። ጊዜ እየቀደመን ነው። እኔ ዘመን በጣም ተለዋዋጭ እየሆነብን እያስጨነቀኝ ነው። አሁን እኮ የአርሲ ክርስቲያኖችን ረስተናል፣ እየረሳን ነው። አይገርም? ሌላ አጀንዳ ሊሰጠን ዝግጅት ላይ ነን፣ እየመጣ ነው። ግን ቢሆንም አሁን እዛው ላይ ነው ያለነውና ከፕሮቴስታንት ቤት ብዙ የማይመስሉ ሐሳቦችን ሰምተናልና ጥቂቶች ስማቸውን የማንጠቅስ በቤተ ክርስቲያኗ ላይ ሐውልት ሰርተው ራሳቸውን ለማነጽ የሚሞክሩ ቤተክርስቲያን የምትወድቅ የምትፈርስ የመሰላቸው አፋቸውን ሲከፍቱ የነበረ የሚዲያ ጋጋታ የህዝብ ይሁንታ ለማየት ከአርሲ ኦርቶዶክሳውያን ጎን ነን ያሉ በአፍ ብቻ የተናገሩ በልብ ያልነበሩ የፕሮቴስታንት ቤተ እምነት መሪዎችን አይተናል። ጊዜ ያስተዛዘባል። ግን መልካም በቅን ልቦና ደግሞ እንዲህ የሚናገሩትንም ማበረታታት አለብንና ይሄ ፓስተር የተናገረው ድንቅ ስለሆነ እሱን ብንሰማው በጣም ደስ ይለኛል። እንስማ። አርሲ ላይ ቤተክርስቲያን እያቃጠለ ማረድ ጀመረ። ማረዱ አይደለም ከባድ፣ ሚዲያውን ገብተህ ስታየው በታረደው ነገር ላይ በድፍረት በአደባባይ የሚናገር እንቀጥለዋለን እናርደዋለን የሚል። ስለዚህ ሌላ ሃይማኖት ተቋም አይደለም የሚያስፈልገን። የአሁኑ ደግሞ ሌላ መልክ ያለው መፍትሄ ይፈለጋል። ዝም ማለት አንችልም። ይህንን ወቁ። እኛ ወንጌል አማኞች ስላልታረድን አይደል፣ ስላልተናገርን። አውቃላችሁ አሁን አርሲ ላይ እየሆነ ያለው ነገር የተሰዉ ክርስቲያኖች ማስተዋል አለብን። ምንድነው እየሆነ ያለው? የዛሬ ስንት ዓመት ሊቢያ ላይ በእምነታቸው ምክንያት ወንድሞቻችን ታረዱ። ሲታረዱ ሁላችሁም ታውቃላችሁ። ደነገጥን። ሾክ ነው ያደረግነው። አገር ነው ያለቀሰው። አይናችን እያየ በሚዲያ ነው የሆነው እና ሾኬ በጣም አስደንጋጭ ነው። እንደ አገር ኢትዮጵያውያን ናቸው፣ እንደ እምነት ክርስቲያን ናቸው፣ ወንድሞቻችን ናቸው። የሆነ ሃይማኖት አይደለም። እኛ እዚህ እንደምንጣለው አይደለም። ሲመጣ እንትን አማኝነ እንትን ዶክትሪን የእንትን ተከታይና አይልም። ይሄንን ወቅ ሲመጣ በጥቅሉ ነው የሚመጣው። እግዚአብሔር አምላክ ይባርክ። እውነትን እንደዚህ እውነት ነው መገለጥ መቻል ያለበት። በጣም በሚያሳዝን መልኩ ለሞቱ ከማዘን ይልቅ እንቀጥለዋለን፣ ግድያውን እናፋፍመዋለን ብሎ የሚነሳ ወጣትን እንደማየት መዝቀጥ የለም። ከነዚህ ጋር ተቆጥረን ነው አሁን 70 ምናምን 100 ምናምን ሚሊዮን የምንባለው። እንደነዚህ አይነቱንም አጥልለን መጣል መቻል አለብን። የሰውነትን ክብር ዝቅ የሚያደርጉ በሀገር ህብረት ላይ አንድ የማይሆኑ ከአምላክ ጋር ፈጽሞ የማይሄዱ የሰዎችን ህብረት የማይወዱ ራሳቸውን ሰው አድርገው ያልተቀበሉ በሰው አምሳል የተፈጠሩ እንስሶችን አጥለን ማየት መቻል አለብን። ነገም ለመግደል ገጀራ የሚስሉ፣ ነገም ለመግደል ተሸፋፍነው የሚወጡ፣ ነገም ለመግደል አሲረው የሚወጡትን መለየት መቻል አለብን። አይጠቅሙንም፣ አያከብሩንም፣ አያስከብሩንም። እንደነዚህ አይነቱን በቃችሁ ብለን
በሕግም በታሪክም ልንዳኛቸው ይገባል። እኔ ደጋግሜ ልክ እንደምናገረው ዘመን የሾማችሁ ወቅት ያስቀመጣችሁ እግዚአብሔር ቀብቶናል ብላችሁ የምታምኑ የዘመኔ ሹማምንት እግዚአብሔር ለዚህ ቀን ነውና ያስቀመጣችሁ። ከአንድ እንጀራ በላይ አትበሉ፣ ከአንድ ቪላ በላይ አትኖሩበትም፣ ከአንድ መኪና በላይ አትነዱ። እግዚአብሔር ግን ታማኝ ነውና እናንተ አንድ ስትፈልጉ 2-3 አድርጓችኋል። ከዚህ በላይ ግን በቃ ልትሉ ይገባል። ከዛ በላይ ብታከማችኋት ትሰበስቧታላችሁ እንጂ አትበሏትም። ህዝባችሁ እየተሳደደ ሀገር እየተራቆተች በከንቱ ፖለቲካ ነገሮችን ለመሙላት ከመሄድ ይልቅ በእውነት እውነታ ሞልተን አብረን ብንደሰትበት፣ በእውነት እውነታ ሞልተን አንድ ሰውን ስንት ጊዜ ልናወጣው እንችላለን? እኔ ያዝናለሁ። ሀገር በምትፈልገን ጊዜ የሚወጣው ካድሬ ብቻ ለምን ይሆናል? ተቃዋሚም እንዲወጥ እንፈልጋለን። ነፃ ሐሳቡን አራምዶ መሳሪያውን አስቀምጦ በሐሳብ ጦርነት ተዋግቶ ሀገር በምትፈልግልን አንድ አደባባይ ላይ እኩል መታየት እንጂ ያለብን አንድን ሰውን ሴፍትኔት ተጠቃሚም፣ ችግኝ ተካይም፣ አደባባይ ወጪም፣ እግር ኳስ ደጋፊም ተቃዋሚም ሁሉንም አድርገን አንድ ሰው ለምን ማሊያውን እንቀያይረዋለን? የፖለቲካው ዓለም ጨዋታ ቢቀየር ደስ ይለኛል። ፖለቲከኞች ሚናችሁን ተወጡ። ህዝብ ጆሮ ለመድረስ የማይክ መያዝ አጋጣሚ የደረስን እንደኛ አይነቱም ደግሞ እውነትን እውነት ብቻ ብለን በመግለጥ ከማንም ጋር ባለመለጠፍ በማንም ባለመወገን እውነትን ልናወራ እውነትን ልንሰብክ ይገባል። ክቡራን ተመልካቾች እናንተም የምትሰሙትን መርጣችሁ ድራማ ተዘጋጅቶላችሁ በልካችሁ የተሰፋ የነገር አቀባባይ ማዕበልን በቃ ልትሉት ይገባል እንጂ ጀግና በሚል ቅጥያ ስም የኔ ብላችሁ ልትወስዱት አይገባም። በሚዲያ ላይ ጸብን የሚዘራ ከተሳሳትን ባለማየት ቀጣችሁ፣ እውነት ከሆንን ደግሞ በምናነሳችሁ ሐሳብ ተገዝታችሁ ይሆናል በምትሉት ጥግ ላይ ተገኝታችሁ መኖር ነው እንጂ አበበንም ከበደንም ለማንም ጫላንም እንደዛ አይሆንም። ቲክቶከሮቻችን እኮ ብልህ ሆኖ መጥተዋል። በአንድ ቲክቶክ ቪዲዮ ላይ ኦርቶዶክስም ሙስሊምም ፕሮቴስታንትም ሆነው የሚመጡ በአንድ ቲክቶክ ቪዲዮ ላይ ኦሮሞ ጀግና ነው፣ አማራ ጀግና ነው፣ ትግራይም ጀግና ነው ብለው የሚመጡልህ ሲመጡልህ በመጀመሪያ የኦሮሞ ልጅ ማነህ? ጀግና ከሆንክ ይሄንን ቲክቶክ እንትን አድርገው ላይክ አድርገው ኦሮሞ ጀግና ነው ይላል። በስማም ኦሮሞ ተባለ ብለህ ላይክ ታደርጋለህ። ላይክ አድርገህ ጣት ሳይነሳ የአማራ ልጆች ይላል። እዛው ራሱ ገብቶታል። ስስ ልባችን ምን እንደሆነ ገብቶታል። በምን እንደምንከፋፈል ገብቷቸዋል። ሶሻል ሚዲያ ላይ ያሉት ሰዎች ጠዋት ያነሱትን ሐሳብ ቀን ላይ አይውሉበትም። ቀን የነገዱበትን ሐሳብ ማታ ድረስ አይዘልቁበትም። እባካችሁ ለክፋት አንመች። እባካችሁ በንግግሮቻችን በስራዎቻችን የተቀየማችሁ ካላችሁ በጣም ይቅርታ። ወደ መስመር ገብተን ሰው ሊያየው የሚችለው ትክክለኛ ኮንቴንቶች አሉና በሱ ነው መሄድ መቻል ያለብን። አዝናለሁ በእውነት ለመናገር በጣም በሚያሳዝን መልኩ ማለት ነው። በጣም በሚያሳዝን መልኩ በእንደዚህ አይነት ውጥንቅጦች ውስጥ ሆነን ሌላ ጸብ መጫር የለብንም። አንድ ማልወዳት ነገር አለች። የሚጸልዩ ሰዎችን የሚተቹ፣ የሚሰሩ ሰዎችንም የሚያስቆሙ፣ የሚራመዱ ሰዎችንም የሚለን ምክንያታቸው ደግሞ ምንድነው? አንዳንዴ እኛም እኮ እዛ ባለመሆናችን ነው እንጂ ሞተናል። የእውነት ለመሞት የማይሄዱ የትውልድ አሰናካይ የሆኑ ሰዎች አሉ። በከንቱ ንግግር ሌላ ሞት ማምጣት መቻል የለብን። እኔ ልሳነ ክርስቶስ መምህር ጳውሎስ መልካ ስላሴ በጣም የሚገርም ስብከትን በአውደ ምሕረት ላይ ሰምቼ ነበር። የአርሲ ክርስቲያኖች እዛ የሆኑት እንደሚሞቱ እያወቁ ነው ለመሞት ተዘጋጅተው በሃይማኖታቸው ዋጋ ለመክፈል ነው። እንደሞቱ አውቀን እንኳን ለቅሶ መድረስ አልቻልንም። እኛ እዚህ ሆነን ግን አንዳንድ መፈክሮቻችን ምንድነው? እኛ ያልሞት ነው እዛ ስላልሆን ነው የሚል ነው። እዛ መሄድና ሞትን መጋፈጥ መቻል አለብን። ማስቆም ክርስትና ያ ነው። አንዱ በከፈለው ሌላ
የሚኖርበት ህይወት አይደለም። ልሳነ ክርስቶስ መምህር ጳውሎስ መልካ ስላሴ እንዲህ እንስማቸው። አንዳንድ ጊዜ የምንለው ነገር አለ። እኛም እኮ እዛ ብንሆን ኖር ይሄን ሟች ነበርን። እኛ ፈሪ ስለሆንን እዛም ብንሆን አንሞትም፣ ማይተባችንን እንበጥስ ነበር። ፈሪ እንደሆንን አውቆ ከተማ መካከል አርበኛ ያደረገን መድኃኔዓለም እንደ ድካማችን ብርቱ ስለሆኑ እነሱን ሰማዕት አደረጋቸው። በረከታቸው በእኛ ላይ ይደርብን። እኛ ፈሪዎች ነን። ይህን እንኳን ለመናገር እንፈራለን። መናገር እንኳን ፈርተናል። እየሞትን ነው ማለት እንኳን ፈራን አይደል? ይሄንን ብናገር ታሰር ይሆን? ሞትኩ ማለት የሚያሳስር ከሆነ ከሞትኩ ቆየው ማለት እኮ ነው። መድኃኔዓለም ልቦና ይስጠለሁላችን። የሚያስቆሙ ሰዎችንም እግዚአብሔር ያንሳልን። ምእመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። እግዚአብሔር በየገጠሩ እየታረዱ ላሉ ክርስቲያኖች ዋስ ሞገስ ይሆናቸው። ሁላችንም እንሞታለን፣ ገዳዩም ይሞታል። መቼ ነው ግን ወደ ነበርንበት ታሪክ የምንመለሰው? እግዚአብሔር ሀገራችንን ወደ ነበረችበት ይመልሳት። የሞቱትን አባቶቻችንን በረከታቸው ይደረብን። በቀን ሬሳ ይከመራል፣ በየቀኑ እንሰማለን። ከዛ ትንሽ ሳምንት እንፎክራለን፣ እናልፋለን። ግድ የላችሁም፣ በየቤታችን እናልቅስ። አዋጅ ተነግሮ በአባቶቻችን ምህላ እስከሚታወጅ ድረስ እኛ ግን ማልቀሳችንን አናቆም። በግል መቼም አዋጅ አንጠብቅም። ማን ነው ይህንን ከሰማ በኋላ ቆሞ አንድ ሰላም ለኪም ይደግም ከኔና ከናንተ መሃል? ምን ጥቅም አለው? ብናውቅ ዙግዘት ምን እንደሆነ ገዳዮቹ አያውቁ። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይህን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ? በዚህ ደረጃ አስቡት። እግዚአብሔር ሞትን ከኢትዮጵያ ክርስቲያኖች ላይ ያንሳላችሁ። እግዚአብሔር እሳት ነው። አረማውያንን ሲያርፍ ያቃጥላቸዋል። ስራውን መስራት አያቆምም እኮ። የሚደርስብንን በደል እናስባለን እንጂ እግዚአብሔር ለእያንዳንዱ ዋጋውን ይከፍለዋል። ወይ ፈድዮ ለኩሉ በከመ ምግባሩ ነው መጽሐፍ የሚለው። ሁሉም የዘራውን ያጭዳለን። እግዚአብሔር ዘሰፈርክሙ ይሰፍር ለክሙ ይሌለ መጽሐፍ። እግዚአብሔር ተበቃ አምላክ ነው መጽሐፍ ነው የሚለው። በቀልና ፍርድ የኔ ነው፣ እኔ ተበቃ አምላክ ነኝ ይላል። ክብርና ምስጋና ለስሙ ይሁን። ሁሉን የሚችል አምላክ። የዘረኝነት ቀንበር አንቆ ይዞናል። ጎጠኝነት፣ ደም አፍሳሽነት፣ ጭካኔ ቤተክርስቲያንን ለመከራ እየዳረጋት ያለ ይሄ ነው። የሰዎች ጭካኔ። በክርስቶስ አርነት ያልወጣ ትውልድ ሰይፍ ይዞ ማረዱን አላቆመም። አስቡት። እግዚአብሔር ግን ዓለሙን ሁሉ አድኖታል። መዳኑን ካልተቀበለ አርነት አልወጣም ማለት ነው። የተሰጠውን ነፃነት አልተጠቀመበትም። ጸንታችሁ ቁሙ፣ ዳግመኛ ባሪያ እንዳትሆኑ። ተመልሶ ባሪያ የሆነ ሰው አልወጣም ማለት ነው። እግዚአብሔር ለሁሉም ከፍሏል። እምቢ ያሉ ሰዎች ግን አሁንም ሞት ውስጥ ነው ያሉት፣ ሲኦል ውስጥ፣ የሲኦል ሕይወት ውስጥ፣ የገዳይነት ሕይወት ውስጥ። ብእሴ ደም ወጎህላዊ አስቆረር እግዚአብሔር ይላል። ደም አፍሳሹንና አመፀኛውን ጨካኙን እግዚአብሔር ይጠላዋል አይልም፣ ይጸየፈዋል። መድኃኔዓለም አይጸየፈን ወገኖች። በዚህ ጊዜ ስለሚታረዱት ክርስቲያኖች ግድ ሳይለው የሚነገረው ነገር ለምን ተሰማ ብሎ የሚጨነቅ ሰው ብዙ አለ እኮ። ይሄ ዜና ለምን ወጣ ብለው የሚጨነቁ ሰዎች አሉ። እግዚአብሔር ልቦና ይስጠለሁላችንም። አልሞትም ኢይመውት ዘእንበለ ኀዩ ዳዊት አለ። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ አለ። አልሞትም በሉ እስኪ ሁላችሁም አልሞትም በሉ። በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መድኃኔዓለም አፍ ይሆነን ለሁላችንም። ከሐዘናችን እንድንጽናና መከራ በደረሰን ቁጥር ሰብሰብ እንድንል በዛው ጭንቀት ውጥር አድርጎ አጥፍቶ እንዳያስቀረን መንፈስ ቅዱስ ኖረ። መንፈስ ቅዱስ ባይኖር ኖሮ በእሳት ባንጠመቅ ኖሮ ዓለም አቃጥላ ትፈጀን ነበር። የሚደርሰውን መከራ አንችልም ነበር። የምንሰማው ዜና ያስፈራን ነበር። የመከራውን ብዛት መውጣት አንችልም ነበር። መንፈስ ቅዱስ መጽንዒ ነው፣ ያጽናናል። እግዚአብሔር ያጽናናን ሁላችንንም። በአርሲ የሚኖሩ ክርስቲያኖችንም እግዚአብሔር ያጽናናቸው። መንፈስ ቅዱስ ያጽናናል። ሰው እንኳ ሞቶብን ለቀብር አስከሬን አጋድመን አጠገባችን ጋር ችለን የቆምነው መንፈስ ቅዱስ ስላለ ነው። መጽንዒ ነው፣ ያጽናናል። ጸሎቱ የካህናቱ የቆሙትን ሰዎች አበርታቸው የሚል ነው። መናህየ ወመናዝዘ ለሰቦሙ ፈኑ። ለዚህ ለሞተው ወገን ለቤተሰቦቹ መጽናናትን ስጣቸው። አቤቱ መንፈስ ቅዱስ ሆይ ኃይሉ ናቸው ሲል እኮ ነው።
ብዙ ሐዘን አለ በልባችን። የማያቋርጥ እንባም ከፊታችን ሊያፈስ የሚችል መከራ ተሸክመናል። ከምንሰማው የበለጠ በግላችንም የበለጠ ብዙ ሐዘንና መከራ ስጋት አለ። ይህን ሁሉ ችለን እየኖርን ነው። ምክንያቱም 40 ቀን የታተምንበት መንፈስ ቅዱስ ከኛ ጋር አለ። ዛሬ አርሲ ላይ የሚታረዱ ክርስቲያኖች እየተሸነፉ አይምሰላችሁ። እኛ ከሕግ አንጻር ለምን ከለላ አላገኙም ብለን እናስባለን። ስለ ስጋዊ ትግል ነው። ስለ መንፈሳዊ ካሰብን በሞት የምናሸንፍ ነን። ማን ይመስገን ወገኖቼ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር የመንፈስን ሕግ ያስተምረን፣ የመንፈስንም መንገድ ይምራን። በእሳት የተጠመቅነውን ጥምቀታችንን ይጠብቅልን፣ በሃይማኖታችን ያዝናን፣ የሞቱትን በረከታቸውን ያሳድርብን። እግዚአብሔር መከራ ላይ ላሉት ዋስ፣ ጠበቃ፣ ኃይልና ክንድ፣ ጋሻ መከታ ይሆናቸው፣ እኛንም ይጠብቀን። እግዚአብሔር ይስጥልን። ምንም ልመልሰው አልችልም። ይሄ ሁሉ ጥንቅጥ ግን እያለብን አንድ የምንላት ነገር አለ። እግዚአብሔር ሆይ ና እንለዋለን። ውረድ። ምን ልንሰጠው እንደሚገባ ባላውቅም የቤተ ክርስቲያናችን ሊቅ ግን እንዲያስተምሩናል። እሳቸውን መስማት አለብን። ይቺ ቤተ ክርስቲያን ማንም እንደዘበተባት ደራሽ ሁሉ መሳሪያ እንዳነሳባት አንኖርም። ሁሉን የሚያስታግስ ዋጋን የሚከፍል አምላክ ደግሞ ይመጣል። ክርስቶስማ ይምጣ። ይሄ ሁሉ የሃይማኖት ተቋም እንደፎከረብን ሴቱና ወንዱ ሳይለይማ ማን ይፈርድልናል? እሱ ይምጣና የዚችን ቤተክርስቲያን ልልና ይመስክርላት እንጂ ምን ዳኛ አለን? ማን ይመሰክርልናል? ማንም እንዲህ አፉን እንደከፈተብን ወንዱ መሀይም ሁሉ እየተደራጀ እንደቀለደብንማ አንቀርም። መድኃኔዓለምማ ይምጣ ይምጣ። እንዲህ ያለ አስረሽ ምችው መምህራን አኩርፈው ከመድረኩ ጠፍተው ምላሳሞች ተደራጅተው ጉድ ሲሰሩን መድኃኔዓለምማ ይምጣ። በተስፋ እንኖራለን። የመምህራን እንባ ሳይታበስ ድሮስ ምን ሰላም አለ? እየተጎላደፈን ቢሆን ምላሳቸው ወልድ ዋሂድ በተዋህዶ ከበረ ብለው ያስተምሩ የነበሩ መምህራን ናፈቁን። ማን መድረክ ይሰጣቸዋል? ክርስቶስ የሞተለት ሕዝብ የማንም አስማተኛ መጫወቻ አትውደቁ፣ ተስፋ አትቁረጡ። ከነሱ ጋር ካሉት ከኛ ጋር ያሉት ይበልጣሉ። የእስራኤል አምላክ ጋር ነው ጦርነቱ፣ ከኛ ጋር አይደለም። በቅጡ መሆን ብቻ ነው። እኛ በቅጡ ከሆን ነገሮች በሙሉ ቦታቸውን ይይዛሉ። ከመጀመሪያም የዓለም ሰላም በዚች ቤተክርስቲያን ትከሻ ላይ ነው የኖረ። ከአባት ጆሮ ያረጃል፣ ታሪክ ምስክር ነው። የዚች ቤተክርስቲያን ትከሻ የዛለለት በበነጋው ወዮልን። ይህች ቤተክርስቲያን አንድ ቢሮ አይደለም የወከለች፣ አንድ ሀገር አይደለም የወከለች፣ ሰማዩን ምድሩን ፈጥሮ የሚገዛ አምላክ ወክላ በዚህ ዓለም የተገለጠች ግን ሰማያዊት ተቋም ናት። ይህንን ስፍራዋን በያዘች በበነጋው ዓለም ሰላም ነው፣ አፍሪካ ሰላም ናት፣ ኢትዮጵያም ሰላም ናት። የተዋህዶ ልጆች ከኛ ጋር ስለነበራችሁ ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያህል ልቃች ሚዲያ አይነት ሰዎች ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው?
ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያለ ሚዲያ ዚያነ ተሰውሎ